ባህል በመጣ ቁጥር ያለ የሌለውን በመርዳት በጋራ ባህልን ማሳለፍ ልምድ ከጊዜ ወደ ጊዜ እያደገ መጥቷል። ከፊታችን የሚከበረው የገና በዓልን ምክንያት በማድረግ የኢትዮጵያ ንግድ ባንክ ጅማ ዲስትሪክት በሚዛን አማን ከተማ ለሚገኙ አቅመ ደካማዎች ማዕድ አጋርቷል። በማዕድ ማጋራቱ ላይ የተገኙት የቤንች ሸኮ ዞን ሴቶችና ማህበራዊ ጉዳዮች መምሪያ ኃላፊ ወይዘሮ አልማዝ ወልደማርያም እንደተናገሩት በዓል በጋራ ለማክበር መንግስታዊና መንግስታዊ ያልሆኑ ድርጅቶች እንዲሁም ባለሀብቶች በማስተባበር አቅም የሌላቸውን ሰዎች በመለየት በዓልን በደስታ እንዲያከብሩ እየሰሩ መሆኑን ተናግረዋል። የዚህ ማሳያ ያሉትም የኢትዮጵያ ንግድ ባንክ ድጋፉን ዛሬ ዕለት ማድረጉንም ጠቅመዋል። በዞናችን ሁሉም ባለሀብትን በማሳተፍ ወጣቶችን በማሳተፍ ማህበረሰቡን በማሳተፍ እነዚህ አቅመ ደካማ ሰዎችን በመለየት በተገቢው ከቀጠናቸው ከቀበሌያቸው ካሉበት ቦታ በመለየት ለነዚህ ሰዎች ማዕድ ማጋራትን ያደረግን ያለን እንገኛለን። በኢትዮጵያ ንግድ ባንክ ደቡብ ምዕራብ ሪጅን የጅማ ዲስትሪክት ዳይሬክተር አቶ ሳዲቅ አብዶ በበኩላቸው ባንኩ በ2018 በጀት ዓመት 90 ሚሊዮን ብር በመመደብ ማዕድ ለማጋራት እየሰራ ሲሆን የገና በዓልን ምክንያት በማድረግ 2100 ለሚሆኑ አቅመ ደካማ የሆኑ ሰዎችን ማዕድ የማጋራት ስራ ይሰራልን ብለዋል። የገና በዓልን ምክንያት በማድረግ በተለያዩ ዲስትሪክቶች ማዕድ ማጋራት እያከናወነ ይገኛል። የሚዛን አማን ከተማ አስተዳደር ምክትል ከንቲባና የገቢዎች ቢሮ ኃላፊ ረዳት ፕሮፌሰር ታገል ወንድሞ በበኩላቸው የሚዛን አማን ከተማ በፈጣን እድገት ያለችና በርካታ የገንዘብ እንቅስቃሴ ያለባት ከተማ መሆኗን አስታውሰው ባንኩ ለአቅመ ደካማ የሆኑ ማህበረሰብ ክፍሎችን ማዕድ ማጋራት ያደረገው ተግባር የሚበረታታ እንደሆነ አውስተዋል። በማዕድ ማጋራቱ የተጀመሩት በጎ ተግባርም በከተማው የልማት ተግባራት ተሳታፊ እንዲሆኑም ጥሪም አቅርበዋል። በርካታ ትራንዛክሽኖች ያሉበት አካባቢ ነው። በማዕድ ማጋራት በመምጣታችሁ ከልብ እናመሰግናለን። ነገር ግን በዚህ ብቻ እንዳትገደቡ የሚል መልእክት አለ። የሚዛን አማን ከተማ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ተስፋዬ ጌስካር በበኩላቸው ፓርቲ ብልጽግና ሰው ተኮር በመሆኑ ያለ የሌለውን በመደገፍ በዓልን በጋራ ሲያከብር ማዕድን ሲያጋሩ የመጡ መሆኑን አውስተው የኢትዮጵያ ንግድ ባንክ ይህንን ተግባር በዛሬው ዕለት መተግበሩን ተናግረዋል። ንግድ ባንኩ ዛሬ በተደራጀ መልክ ማድረግ እንጂ ከዚህ በፊትም በከተማችን የተለያዩ በዓላቶችን በተለያየ መንገድ የአቅም ችግር ያለባቸው አቅመ ደካሞችን ሰብስበን ማዕድ በማጋራት ከእነሱ ጋር በዓል ስናከብር ቆይተናል። በዚህ ማዕድ ማጋራት ተግባር የከተማችን ባለሀብቶች በጣም የሚመሰገኑ ናቸው። በራሳቸው ደረጃ ከመንግስት ጋር ተባብረው በርካታ ሰዎችን ማዕድ ማጋራት ሰብስቦ የመደገፍ ስራዎችን ሲሰሩ የቆዩበት ሁኔታ አለ። በኢትዮጵያ ንግድ ባንክ የምዕራብ ሪጅን ዲስትሪክት ዳይሬክተር አቶ አይነ ኩሉ ሄይስ በበኩላቸው የኢትዮጵያ ንግድ ባንክ በዓላትን ተንተርሶ በተለያየ አካባቢዎች ድጋፍ ለሚሹ ወገኖች የበዓል ሙያ ድጋፍ እያደረገ መምጣቱን አንስተዋል። በዛሬው ዕለትም በሚዛን አማን ከተማ ባንኩ አቅመ ደካማ ለሆኑ 200 አባወራዎችና ማወራዎች 25 ኪሎ ፍርኖ ዱቄት፣ 5 ሊትር ዘይትና 1300 ብር ጥሬ ብር ድጋፍ ማድረጉን ተናግረዋል። ለተረጂዎች በ5 ሊትር ዘይት የ25 ኪሎ ዱቄትና የ1300 ብር ደግሞ ለበዓል ነዋያ እንቁላል መግዣ ቢሆናቸው ብለን በቶፕ ማኔጅመንት አስበን ይህን ነገር ለማድረግ አስበናል። 200 ሰዎች ከ1.3 ሚሊዮን ብር አካባቢ ወጪ በማድረግ ነው ይህንን ፕሮግራም ያዘጋጀ ነው ማለት ነው። የሚዛን አማን ከተማ ሴቶችና ማህበራዊ ጉዳይ ጽህፈት ቤት ኃላፊ ወይዘሮ ትዕግስት ለማ በበኩላቸው በበዓሉ ያለውን የሌለውን የመደገፍ ተግባር ማጠናከር በከተማ አቅመ ደካማ የሆኑ ሰዎችን በዘላቂነት ለመርዳት በቀጣይ እንደሚሰራም ተናግረዋል። ልክ አዲስ አበባ ላይ እንዳለው እንደ መቄዶንያ ትልቅ ማዕከል ኑሮ እዛ ውስጥ ሰዎች የሚረዱበት ሁኔታ ቢፈጠር እጅግ በጣም ትልቅ ነገር ነው የሚያቃልለው። ድጋፍ የተደረገላቸው የህብረተሰብ ክፍሎችም ምስጋናቸውን አቅርበዋል። ለደቡብ ሬዲዮና ቴሌቪዥን ድርጅት ጥናት ዘገባም አብዮት በቀለ ነኝ ከሚዛን ቅርንጫፍ።